በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በሉ ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ኃጢአት በደላችንን በምሕረቱ ቀድኖ ምሕረትና ይቅርታ በሚታደልበት በምሕረቱ አደባባይ ስለሰበሰበን ልዩ ሦስት አብ ወልድ መንፈስ ቅዱስ ሥላሴ ስሙ የከበረና የተመሰገነ ይሁን። ለቃል ርደት ለሥጋም ርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመካባት የመመኪያችን ዘውድ ድንግል ማርያም፣ የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም፣ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም፣ የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም፣ ከፍ ከፍ ያልንባት መታያችን ድንግል ማርያም፣ ብርሃን ያየንባት ዓይናችን ድንግል ማርያም፣ በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም ሥላሴ ክብር ክብር ያጎናጸፏት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ የጭንቋ ደራሽ ባለቀስን ጊዜ ልባችንን የጠረገችልን በክፉ ቀን አልተለየችን የኢየሱስ ክርስቶስ እናት ቤዛዊተ ኩሉ እመአምላክ ወላዲተ አምላክ ስሟ የተመሰገነ ይሁን። በአማላጅነቷ ጥላዋ ስር ያረፋችሁ ለድንግል ማርያም ክብር ይሁንላት። አመስግኗት። ክርስቶስን በሞቱ በኩል የመሰለች አንገቷን ለክርስቶስ የሰጠች ከሷም በኋላ አብረዋት 27 ደናግል ቅዱሳት አንስትን ለክርስቶስ ያስማረከች ታላቋ ሰማዕት ቅድስት አርሴማ አማላጅነቷ በረከቷ ጸጋና ክብሯ ከሁላችን ጋር ይሁን። እጅግ የምንወዳቸው መምህራችን ላይከ ወንጌል ቀሲስ አብርሃም የዚህ ካቴድራል የስብከተ ወንጌል እጅግ የምንወዳቸው አንጋፋው አባታችን መላከ ሰላም ቀሲስ እንግዳ ወርቅ በቀለ የዚህ ጉባኤ መሰብሰቢያችን ምክንያት የሆነን ሙሐዘ ስብሐት መምህር እንግዳ ወርቅ ጌታቸው ክቡራን የምትሆኑ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ወዳጆች በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አመሻችሁ? እንደምን ከረማችሁ? አሜን። እግዚአብሔር አምላካችን እንድናመሰግነው ከርኩሰት መንደር ለይቶ በቅድስናው ስፍራ የሰበሰበን አማኑኤል አምላካችን ስሙ የከበረና የተመሰገነ ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ
የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት ቅዱስ ቃሉን ሰምተን እንድናርፍ ጌታ መንፈስ ቅዱስ ሁላችንንም ያግዘን። የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ሁላችንንም ያስተምረን። የትምህርታችን መነሻ ርዕስ የምናደርገው በቅዱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለውን መለኮታዊ ሐሳብ በማንሳት ይሆናል። ቃሉ በሰማርያ ሊያልፍ ግድ ሆነበት ይላል። ይህንን ቃል ከኔ ጋር አብራችሁ ትጠራላችሁ። በሰማርያ ሊያልፍ በሉ። ግድ ሆነበት። ቤት ሊያልፍ ግድ ሆነበት። በሰማርያ ከተማ ሊያልፍ ክርስቶስ ግድ ሆነበት ብሎ ታላቁ የምስጢር ደቀ መዝሙር ሐዋርያ ቅዱስ ዮሐንስ ፍቁረ እግዚእ ይህንን ቃል መዝግቦ እናገኛለን። ክርስቶስን በዛች ከተማ እንዲገባ ያስገደደው ምንድነው የሚለውን በዚህ የትምህርታችን ክፍል ውስጥ የምንዳስስ ይሆናል። ናፍቆታችሁ ክርስቶስ፣ ለጨለመው ቤታችሁ ድምቀት፣ ለመረረባችሁ ነገር ሁሉ ጣፋጭ እሱ ነውና ክርስቶስ ሰማርያ ከተማ ሊገባ ግድ የሆነበት ጌታ ወደ ምንኖርባትም ከተማ ክርስቶስ ይግባል። ወዳላችሁበት ማንነትና ጎጆአችሁ ይግባላችሁ። እሱ ሲገባ የዘመመው ጎጆአችሁን ይደግፍላችኋል። እሱ ሲገባ ጉድለታችሁ ይርቅና ሙላት ይሆናል። እሱ ሲገባ በረከታችን ይጀምራል። አማኑኤል ወደ ቤታችን ይግባ። ብንታመም መድኃኒታችን ነው፣ ወደ ቤታችን ይግባ። ብንቸገር ረዳታችን ነው፣ ይግባልን መድኃኒዓለም። ብንጨነቅ ሰላማችን ነው፣ ክርስቶስ ይግባልን። ብንታረዝ ልብሳችን ነው፣ መድኃኒዓለም ይግባልን። ብንጠማ የሕይወት መጠጥ ነው፣ ጥማችንን የቆረጠልን ነው፣ ይግባልን መድኃኒዓለም። አው በጨነቀን ነገር ሁሉ እሱ ሲገባ እናንተ ማስተካከል ያልቻላችሁትን ስልጣንና ዝና ገንዘብና ቤተዘመድ የማይመልሰውን ጥያቄያችሁን ሊመልስ ወደ ቤታችሁ አማኑኤል ይገባል። ሲገባ አንገቱን የሰበረ ሰው ቀና ይላል። ሲገባ የታመመ ሰው ይድናል፣ ይፈወሳል። ይሄ የምህረት ጌታ ለተጨነቀችው ዓለም መፍትሄ ነውና፣ ለምትበጠበጠው ከተማና ሀገር ሰላሟ ነውና እረፍታችን ክርስቶስ ወደ ቤታችን ይግባል። ምንድነው ክርስቶስ ወደ ሰማርያ ከተማ ሊገባ ግድ ሆነበት ተብሎ የተጻፈው? ይሄስ ጌታ አንቺስ አትፈልጊውም ወይ? አንተስ አትፈልገውም ወይ? ጠዋትና ማታ ደጅ የምትጠናው መድኃኒዓለም ወደ ሕይወት እንዲገባ እኮ ትለምነዋለህ። ያንተ ጥያቄ ትከሻክ ላይ ነው። ዛሬም አልወረድም። ዛሬም እናለቅሳለን። ዛሬም ያልተፈታ ነገር አለ። ደግሞ ከነጉርለታችን ልናመልከው መተናል። ስሙ ብሩክና መስጎን ይሁን። ባይሰጠንም እንኳን ቢከለክለን እንኳን እኛ በፈለግነው ሰዓትና ጊዜ እግዚአብሔር ባያደርግልን መድኃኒዓለምን የታመንነው ከነጉርለታችን ልናመልከው ነው። እስቲ አክብሩት እግዚአብሔርን ከፍ አድርጋችሁ። ቢሞላም ባይሞላም ቢጎርልም ምንም ቢል እግዚአብሔርን ልናመልከው መተናል። ይኸውላችሁ እኛ ስለ ጭብጥ እንጀራና ስለ ገብስ አልመጣንም። የሽሮና የበርበሬ ጥያቄ ይዘን አይደለም የመጣ ነው። ሰማያዊ ጥያቄ አለን። የሰማችሁኝ ነው? አዎ እግዚአብሔር ልጆች ኢየሱስ ክርስቶስ ወደ ሰማርያ ከተማ ሊገባ ግድ ሆነበት፣ በሌላ ከተማ ሊገባ ግድ ሆነበት ተብሎ አልተጻፈም። ይሄ ጌታ የኔና የናንተ ንጉስ፣ በቤተ መቅደሱ የምናመልከው ሕይወታችን፣ ሰላማችን፣ ጥጋባችን፣ በረከታችን ወደ ቤታችን ሊገባ ዛሬ ግድ ያስፈልገዋል። እናንተም እንዲገባ ግድ በሉት መድኃኒዓለምን። አንድ ስዕል አስታውሳለሁ። መድኃኒዓለም በር እያንኳኳ ታስታውሳላችሁ? እስቲ የሚያስታውስ ወይ ያ ስዕል ቤታችሁ ያለ ምን እያንኳኳ የተዘጋ በር ላይ ቆሟል። ያ በር አልተከፈተም፣ እሱ ግን ማንኳኳቱን አላቆመም። ያ በር ያንቺ ልብ ነው። ትዕቢት የቆለፈው በር፣ ምቀኝነት የዘጋው በር፣ ዘረኝነት የዘጋው በር፣ አለማመን የዘጋው በር፣ አለመስማማት፣ ልዩነት የዘጋው በር እሱ እንኳን ይሄውና በሩ እንደማይከፈት አውቆ ጥሎ አልሄደም። አማኑኤል ዛሬ በራችንን ያንኳኳል። የልባችን በር ላይ ቆሞ አልተከፈተም፣ በሩ ዝግ ነው። ማን አውቆ ይክፈትለት ለመድኃኒዓለም? እንዲህ እኮ ነው ያለው፣ ማንም ድምጼን ሰምቶ በር ቢከፍትልኝ አለ። ምንን ሰምቶ አለ? ማን ይስማው መድኃኒዓለምን? እሱ ይጣራል፣ ሰሚ የለውም። እሱ ያንኳኳል፣ በር የሚከፍትለት የለም። በራችን ተዘግቷል፣ ልባችን ቆሽሿል፣ ተዘግቷል። የተዘጋው በራችን ላይ ግን እግዚአብሔር ከማንኳኳት አላቆመም። እንዴት ያለ ትዕግስት ነው! የተዘጋ በር ላይ ቆሞ ማንኳኳት። ቀንም በእዩት ማታም ይዩት ሌሊትም ተነሱ፣ አማኑኤል በራችሁ ላይ ነው ያለው።
እያንኳኳ ነው። በሩ ግን እንደተዘጋ ነው። በሩ ግን እንደተቆለፈ ነው። የተቆለፈ በር ላይ ቆሟል። ለዚህ ጌታ በር ብትከፍቱለት እንዲህ አለ፣ ወደሱ ጋር እገባለሁ ብቻ አይደለም ያለው፣ ከእርሱም ጋር እራት እበላለሁ አለ። እናንተ ቤት የሚመጣ እንግዳ ምሳ የሚበላ ሳይሆን እራት የሚበላ እንግዳ ከመጣ እናንተ ቤት የሚያድር ነው ማለት ነው። ለእንግዳ ማረፊያ የሚሆን ስፍራ የተዘጋጀለት፣ በልባችሁ ትልቅ የከበሬታ ዙፋን ያለው ሰው የሚበላውን ተጨንቃችሁ ታዘጋጃላችሁ፣ የሚተኛበትን ስፍራ ታዘጋጃላችሁ። አማኑኤል መጥቶ የሚሄድ እንግዳ አይደለም፣ ገብቶ ከእናንተ ጋር የሚኖር ስለሆነ ማታ አለ እራት እበላለሁ አለ። አብሯችሁ የሚያድር ስለሆነ አቤት እንዴት አይነት የጭንቀት ሌሊት እያሳለፋችሁ እንደምታድሩ ታውቁታላችሁ። ስንገላበጥ እንደምናድር አካላችን ፍራሽ ላይ፣ እኛ ግን ሌላ ቦታ ሰላማተን በረከታተን ይሄውና የተስተካከለ ፍራሽ ገዝተን አንዴ ቦንድድ እንላለን፣ አንዴ ምን እንላለን። ለወገባችን አይመቸውም። ሰላም የለንም፣ ጤና የለንም፣ በረከት የለንም፣ መስማማት የለንም። በልተን አንጠግብም፣ ተቀብተን አንወዛም። እንዲህ ባለ ጨለማ ህይወት ውስጥ ነው ያለነው። ለምን ካላችሁ ትዳሩ አልተፈወሰም፣ ቤታችሁ አልተፈወሰም፣ ንግዳችሁ አልተፈወሰም። እኛ አልተፈወስንም። ባልተፈወሰ ቤት ውስጥ እየኖርን፣ ባልተፈወሰ ትዳር ውስጥ እየኖርን፣ ባልተፈወሰ ማንነት ውስጥ እየኖርን ፈውስ ያስፈልገዋል። አማኑኤል ሐኪም ነው። እሱ መድኃኒታችሁ ነው። ያልተፈወሰው ቤታችሁ ውስጥ ጋብዞት፣ ያልተፈወሰው ትዳራችሁ ውስጥ ጋብዞት። እሱ ሲገባ ነው እረፍታችን የሚጀምረው። የተስተካከለ ኑሮ የምንኖረው አማኑኤል ወደ ቤት ሲገባ ነው። ይግባልን ዛሬ ይሄ ጌታ፣ ይሄ ንጉሥ ይግባ። ከፍ አድርጋችሁ አመስግኑት። መድኃኒዓለም ይግባና ያስተካክለው። ስልጣን የማያስተካክለውን ያስተካክላል። ገንዘብህ የማያስተካክለውን ያስተካክላል። ዘመዶች ተሰብስበው የማያስተካክሉትን ማን ያስተካክላል? ዛሬም የተዘበራረቁትን ኑሯችን ጉዳይ ያስተካክልልን። እስራኤል የምንላት ሀገር የቆዳ ስፋቷ ከሰሜን እስከ ደቡብ 480 ኪሎ ሜትር ርዝማኔ ያላት ሀገር ናት። በዚህ በ480 ኪሎ ሜትር የነገርኳችሁ ከሰሜን እስከ ደቡብ ነው ያልኳችሁ። ከሰሜን እስከ ደቡብ 480 ኪሎ ሜትር ላይ 3 ታላላቅ ከተማዎች አሏት። የመጀመሪያዋ ከተማ ገሊላ ትባላለች። ይሄ የሰሜኑ ክፍል ነው። ገሊላ በሉ እስቲ። ይሄ በሰሜን ያለች እስራኤል ከተማ ናት ገሊላ። መካከለኛዋ ደግሞ ሰማሪያ ትባላለች። ሰማሪያ በሉ እስቲ። የመጨረሻዋ ደግሞ ይሁዳ ትባላለች። በስተ ደቡብ ያለችዋ ከተማ ናት። ስለዚህ ከሰሜን ገሊላ የተነሳ ሰው በደቡብ ያለችዋ የይሁዳ ከተማ ለመድረስ ከተማ መሃል ላይ ያለችዋን ከተማ ማቋረጥ ግድ አለበት። መሃል ላይ ያለችዋ ከተማ ደግሞ ማትባላለች ሰማሪያ። ማትባላለች ሰማሪያ ትባላለች። አይሁዳውያንና ሳምራውያን ጸበኞች ናቸው። ምኖች ናቸው? ቋንቋቸው የሚነጋገሩበት መግባቢያ ቋንቋቸው የኢብሩ ቋንቋ ነው። ዕብራይስጥኛ ነው የሚያወሩት። በአንድ ቋንቋ መነጋገር ይችላሉ፣ ግን አይስማሙም። ምንድነው ክርስቶስ ወደዛች ከተማ እንዲገባ ያስገደደው የሚለውን በትምህርታችን ውስጥ እናያለን። ደግሞ ወሳኝና ወቅታዊ ትምህርት ነው። ለኛም ጊዜ ለኛም ዘመን አሁን ላለንባት ከተማ በሰማሪያ ከተማ ገብቶ ያንን የኃጢአት ቅጥር እንዳፈረሰ፣ ያንን የጥላቻና የዘረኝነት ግንብ ሊያፈርስ እንደገባ በእኛም ሀገር ገብቶ የተገነባብንን የክፋትና የጥላቻ ግንብ አማኑኤል ሊያፈርስልን ይገባል። ይፍረስ አይፍረስ? ዘረኝነት ግንቡ ይፍረስ አይፍረስ? ጥላቻ ይፍረስ አይፍረስ? ማን ያፍርስልን? ከፍ አድርጋችሁ አመስግኑት። አማኑኤል ያፍርስልን። በጣም የሚገርም ነው። አይሁድና ሳምራውያን በአንድ ቋንቋ ቢነጋገሩ በባህል ግን አይተሳሰሩ። አይሁዳዊ በነካበት ዕቃ ሳምራዊ ውሃ ይጠጣል። አይሁዳዊ ሰላምታ ቢሰጥ ያኛው አይመልስለትም። በምን ይለያያሉ ካላችሁ በአለባበስ። በምን አልኳችሁ? በአለባበስ። አይሁዳዊ ከቤት ሲወጣ 3 ነገር አታሳየኝ ብሎ ነው የሚወጣው። ከቤት ሲወጣ ምን አልኳችሁ? ምን አልኳችሁ? 3 ነገር። አሁን ከቤት ስትወጡ እንደው ባላይ ብላችሁ የምትወጡ ሰው ሊኖር ይችላል። አላውቅም። እንደው ገሌን ባያሳየኝ የሚል ሰው እኮ አለ። ወይ ደግሞ ሰፈር ውስጥ ተቀምጠው በር ላይ ማያሳልፉ ምላሳቸው እንደ ጦር እንደ ሾህ የሚዋጋ ሰዎች፣ እግርና እግራቸው እስኪማታ ድረስ አቅጣጫ የሚያጠፉ ሰዎች አሉ በምላሳቸው የተነሳ። ለነሱ ሲባል ሌሊት እየተወጣ ለነሱ ሲባል ምሽት እየተገባ እንዲህ የሚያሳቅቁ ምላሰኞች ይኖራሉ። ኧረ እንዲህ ካለ ከምላስ ጦር ይሰውራል። እና ይገርማችኋል፣ አይሁዳዊ ከቤት ሲወጣ 3 ነገሮችን አታሳየኝ ይላል። የመጀመሪያው ለምጻም አታሳየኝ ይላል። ምን አልኳችሁ? ለምን ከተባለ በብሉይ ኪዳን በኦሪቱ ለምጽ የኃጢአት ውጤት ስለሆነ
የሰማችሁ ይናር አንድ ለምጽ የወጣበት ሰው ኃጢአተኛ ነው። ወደ መካከለ ወደ ድንኳኑ አይገባም፣ ወደ እግዚአብሔር መቅደስ አይገባም፣ መስዋዕት አይሰዋም፣ የተለየ ነው። ማህበረሰቡ ሁሉ ያገለዋል። ስለዚህ በመንገድ ላይ አይሁዳዊ ሲሄድ ለምጻም እንዳታሳየኝ ብሎ የመጀመሪያ የጸሎቱ ክፍል ነው። ጠዋት ስትነሱ እንደው አንድ ሰው በነገር ቢጠብሳችሁ እንደምትሉት እንደው ዛሬ ምን ነው በቀኝ ነው እንዴ ተነስ በቀኝ አይደለም እንዴ ተነሳውት እንደው በጣም ታክሲ ላይ ምን ትጨቃጨቃላችሁ? የሆነ ቦታ ስራ ቦታ የምትጨቃጨቁና እንደዛ ትላላችሁ። ቀራጭ አታሳየኝ ይላል። ሁለተኛ ምን አታሳየኝ ይላል ካላችሁ ቀራጭ አታሳየኝ። የመጀመሪያው ለምጻም፣ ቀጥሎ ቀራጭ አታሳየኝ። ምን አልኳችሁ? የመጀመሪያውስ ሁለተኛውስ ቀራጭ ከተወሰነለት በላይ ይወስዳል፣ ድሆችን ያስጨንቃል፣ የራሱ ያልሆነውን ገንዘብ ይሰበስባል ተብሎ ማህበረሰቡ ያገለዋል። ይሄንን አታሳየኝ ይላል። እናንተስ ከተባለላችሁ በላይ አትወስዱም? ሰዎች እንዲያምኗችሁ ብላችሁ መቃችሁን ማርያምን ብላችሁ አትሸጡ? መድኃኒዓለምን ብላችሁ ዋሽታችሁ አትሸጡም? ይሆነ በስራ ቦታችሁ አያችሁ፣ እንደዛ ብላችሁ ዋሽታችሁ የሰበሰባችሁት ገንዘብ ግን ህይወት ይሆናችኋል፣ እንጀራ ይሆናችኋል፣ ሰላም ይሆናችኋል፣ በረከት ይሆናችኋል። በሚዛን ሰርቀን የምናመጣው እህሉ ላይ ባደባልቀን የምናመጣው በረከት ይሆነናል? ልጅ ያሳድግልናል? ጤና ያመጣልናል? አያመጣልን። እና የእግዚአብሔር ልጆች ለምጻም፣ ቀራጭና የመጨረሻው ሳምራዊ አታሳየኝ ብሎ ነው። ምናው ያልኩ ሳምራዊ እንዳታሳየኝ በቃ ብሎ እንዲህ አይነት ጸሎት ጸልዮ ነው ከቤቱ የሚወጣው ማለት ነው። በጣም የሚገርመው በደቡብ ያሉ የእስራኤል ነዋሪዎች ወደ ገሊላ መሄድ ከፈለጉ የሰማርያን ምድር መርገጡ በራሱ ኃጢአት ነው ብለው ስለሚያስቡ መሃል ላይ ባለው በዮርዳኖስ ወንዝ እግራቸውን ያጥባሉ፣ ጫማቸውንም ሳይቀር ያለቀልቃሉ። የእነዚህን የርኩሳኖች ሀገር በእግራችን ረገጠን ብለው። እየሰማችሁ ነው? ጥላቻ አያችሁ ምን ያክል ከባድ እንደሆነ? ዛሬ መንደር ውስጥ የጀመራችሁት ጥላቻ የት እንዳደጋ አያችሁት? ዛሬ ሰፈር ውስጥ፣ ዛሬ ትምህርት ቤት የጀመርነው ጥላቻ፣ ዛሬ አጥንት መቆጣጠራችን የት እንዳደረሰን አያችሁት? ከቤተ መንግስት ከቤተ ክህነት እግዚአብሔር ክብር የጎደለበት ምክንያት ዛሬ ይሄ ነው። አጥንት እየቆጠርን ምስራቅ ምዕራብ እየተባባልን ወንዝ እየቆጠርን ቆላና ደጋ ስንቆጣጠር ይሄውና ከክርስቶስ ወንጌል ዘር በለጠብን። አማኑኤል ይድረስልን። ማን ይድረስልን? ይገርማል። በዮርዳኖስ ወንዝ ዞረው በገሊላ ነው የሚገቡት ከተማዋን ላለመርገጥ። ካልሆነም ደግሞ የግድ ከተማዋን መርገጥ ካለባቸው ደግሞ እግራቸውን ይታጠባል። ክርስቶስ ታዲያ ምንድን ያስገድደው ወደዛች ከተማ ሊገባ ግድ የሆነበት? የሰራዊት ትእዛዝ መጥቶበት ይመስላችኋል? በዛ ከተማ የሚኖር አገረ ገዢ ክርስቶስን በዚህ ካልገባ ወደ ገሊላ አታልፍም፣ ወደ ይሁዳ አትሄድም ምናምን ብሎ አስገድዶት ይመስላችኋል? ሰማርያን ሳትረግጣት እንደ ሌሎቹ አይሁዳውያን እንደሚያደርጉ በዮርዳኖስ ወንዝ ከተማዋን ሳትነካ በሌላ ማለፍ አትችልም፣ በዚህ ነው ማለፍ የሚል የሰራዊት ትእዛዝ መጥቶበት ግድ ያለው ሰው ኖሮት አይደለም። ምንድነው ክርስቶስ ከተማዋን ሊገባ ያስገደደው? የሰራዊት ትእዛዝ ካልመጣበት፣ ነገስታት ካላስገደዱት ምንድነው ክርስቶስ ወደዛች ከተማ ሊገባ ያስገደደው የሚለው ደግሞ ልብን ያሞቃል፣ እኛን ያሳርፋል። እስቲ ከኔ ጋር በሉ፣ ሰማርያ ሊገባ በሉ። ያስገደደው የገዛ ምህረቱ የገዛ ቸርነቱ ነው። ክብር ለቸርነቱ ለመድኃኒዓለም ይሁን። የገዛ ምህረቱ አስገደደው። ከተማዋ ላይ የተገነባው የክፋት ግንብ መፍረስ ስላለበት ኢትዮጵያውያን የተገነባብንን የክፋት ግንብ ሊያፈርስ እኛ ከተማ ሊገባ ግድ ይሆነበት። በእኛ ህይወት ውስጥ እናትና አባት በአንድ ቤተሰብ መካከል የተገነባ አያችሁ የጥላቻ ግንብ እና ያስገድደው የእግዚአብሔር ምህረት ነው። እስቲ እግዚአብሔር መሐሪ ነው በሉ። ባሕረ ምሕረቱ ሰፊ የሆነ መሐሪ፣ የትዕግስቱ ብዛት የማይለካ ቸር ነው። እዚህ እኮ ነው መዝሙረኛው ቅዱስ ዳዊት ምን አለ? ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ቸር ነውና አለ። እስቲ ቸር ነውና በሉ። ግዴላ ቸር ነውና ምህረቱ ለዘላለም ነው አለ። ምህረቱ ለዘላለም የሆነ ቸር የሆነው ጌታ ወደዛሽ ከተማ ሊገባ ያስገደደው ነገር ኖሮ ሳይሆን የገዛ ምህረቱና ቸርነቱ አስገድዶት ከተማዋ ላይ ገባ። የዘረኝነትን ግንብ ሊያፈርስ ገባ። እኔ ጋር ጥሮች የሚቻል አስተራችሁ የዘረኝነትን ግንብ ሊያፈርስ ገባ በሉት። የምንን ግንብ? አይሁዳውያን ሳምራውያንን የሚጠሏቸውና የሚጸየፏቸው ምንድነው ምክንያታችሁ ተብለው ቢጠየቁ ከአይዛብ ጋር በጋብቻ ተገናኝታቸዋል ብለው ነው የሚጠሏቸው። ከምን ጋር?
ከአሕዛብ ጋር። እነሱ ደግሞ ወደን እኮ አይደለም የሚል ምክንያት ያቀርባሉ። በቀኝ ግዛት ተይዘን ነው እንጂ ወደን አይደለም አትፍረዱብን ይላሉ። አያችሁ፣ በቀኝ ግዛት ተይዘን ነው፣ በጦርነት ተወረን ነው። ስለዚህ እኛ ፈልገን ነው አይደለም እኮ ባሪያ የሆን ነው። እኛ በቀኝ ግዛት የተገዛ ነው ወደን አይደለም፣ የምርጫ ጉዳይ ነው በቃ ብለው እንደዚህ አይነት መልስ ይመልሳሉ። አይሁዳውያን ሳምራውያንን ምክንያት ቢደረድሩባቸው አይሁዳውያንም ከምክንያት አያመልጡም። ይገርማቸዋል። አይሁዳውያን ራሳቸው በባቢሎን እኮ ተማርከዋል። እንደውም ግንቦቻቸውም ቤተ መቅደሶቻቸውን ፈርሰውባቸው እነሱ ራሳቸው በቀኝ ግዛት የተገዙ እናንተ ከአሕዛብ ጋር ተጋባችሁ ብለው እነዛን ይከሷቸዋል። በዘር የተነሳ ጥላቻ ምክንያት የለሽም። የሰማችሁ ነው። ማን መርጦ የተወለደ አለ? ንገሩኛ። እንደው አሁን ምረጭ ብትባይ እንደው ሮያል ፋሚሊ የሚባሉ አለ፣ የነገስታት ዘሮች አለ። ቤተ መንግስት መወለድን ማን ይጠላል? ከባለጠጋ ቤት መወለድን ማን ይጠላል? አያችሁ፣ መርጦ ሰው ቢወለድ የት እንደምትሆን እንደውም ኢትዮጵያ ላትወለድ ብሎ የምትመጡ ሰዎች ትኖራላችሁ፣ እርግጠኛ እንደዛ የሚሉ ሰዎች አሉ አይደል? እኔ ኢትዮጵያ እንደው ዳው ሆኜ ከምኖር አሜሪካ ምን ሆኜ ብኖር ብለው በድፍረት የሚናገሩ ሰዎች ስለምንሰማ፣ ስለዚህ በዘር የተመሰረተ ጥላቻ ምክንያት የለሽ ነው። ዘረኝነት ከጥንት እስከ ዛሬ የሰው ልጆች ትልቁ ፈተና ነው። ከመቼ እስከ መቼ አልኩኝ? በእኛ ዘመን የተጀመረ አይደለም። ከጥንት ጀምሮ እስከ ዛሬ ድረስ ዘረኝነት የሰው ልጆች ፈተና ነው። ዘረኝነት ለቤተ ክርስቲያን ፈተና ነው። ዘረኝነት ለምትሰሩበት መስሪያ ቤት ፈተና ነው። አያችሁ። ስለዚህ ልጆቻችሁን ክርስቲያን አድርጋችሁ አሳድጉ። በሰውነት ቋንቋ ሰውን ሁሉ ማፍቀርና መውደድ እንዲችሉ አድርጓቸው። አጥንት አታስቆጥሯቸው። ሰው ነህ እያሉ ስለ ሰውነት ንገሩ። ቅዱስ ዳዊት እኮ የመጀመሪያው ልጁ ሰሎሞን የመረቀው እኮ ምንድን ነበር? ልጄ ሆይ ሰው ሁን ያለ። ምኑን? ሰውነት ይበልጣል አይበልጥም? በሰውነት ቋንቋ እንድንግባባ አማኑኤል ይርዳን። በጣም የሚገርማችሁ ዘረኝነት ታዲያ ከጥንት እስከ ዛሬ የሰው ልጆች ፈተና ከሆነ ዘረኝነት በምን ይሻራል የሚል ጥያቄ ይነሳል። በምን የሚሻር ይመስላችኋል? ዘረኝነት በርዕዮተ ዓለም በነገስታቱ ጥንካሬ የሚሻር ሳይሆን ዘረኝነት የተሻረው፣ ዘረኝነት ቅጥሩ የፈረሰው፣ የዘረኝነትና የጥላቻ አጥር የፈረሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ክብር ይግባው። እሱ ክርስቶስ በስጋና በደም ዘረኝነትን አፍርሶልናል፣ ሽሮልናል። በተሻረ ዘረኝነት በፈረሰ ቅጥር እኮ አዲስ ቅጥር ገንብተን ነው የምንጣለው። እሱም አፍርሶልን ነበር። እሱ እኮ ንዶልን ነበረ። አዲስ ግንብ፣ አዲስ የጥላቻ ግንብ እና ዓለማችን እንድትስተካከል ያስፈልጋል አይደል? ሰውየው ኦዲተር ነው አሉ። ምንድነው አልኳችሁ? ኦዲተር ነው እና የቢሮውን ስራ ሲበዛበት ወደ ቤት ይዞ መጥቶ ነው ያንን የሂሳብ ስራ የሚሰራው። እና ሕፃን ልጅ አለውና ወንድ ልጅ አላሰራ ይለዋል አባቱን። እጁን እየያዘ ስክሪፕቶን እየቀማ ከአባቱ ጋር መላፋትና መጫወት ይፈልጋል። ለምን ይመስላችኋል? ያ ልጅ በጥባጭ ልጅ ሆኖ አይደለም፣ አስቸጋሪ ልጅ ሆኖ አይደለም። ማንን ናፍቆ ነው? ማንን ናፍቆ ነው? አባትየው ቢሮ የሚሄደው ልጁ ሳይነሳ ነው ከእንቅልፉ። ሙሉ ቀን ይናፍቀዋል። ከቢሮም ሲመጣ አባትየው ምን ላይ ነው የሚሆነው? ስራ ላይ ነው። ልጁ ደግሞ ራት ከበላ በኋላ ሕፃን ነው፣ ይደክመዋል። ምን ይላል? ይተኛዋል። አባቱን የሚያገኝበት የለም። ስለዚህ ለልጆቻችሁ ጊዜ ስጧቸው። በነገራችን ላይ እሺ፣ በምትችሉበት እናንተ አላርም ቀጥራችሁ ለሊት ስራችሁን ስሩ እንጂ ለልጆቻችሁ ጊዜ ስጧቸው፣ ፍቅር ስጧቸው። በህይወት እስካላችሁ ድረስ ቋሚውን ማን ነው የሚያውቀው? ሰው አለው ይላል። እንዴት ነህ ሲሉት ሰው አለው ይላል። አለው ማለት የሚችለው ማን ብቻ ነው? ጠዋት ታይቶ ማታ የሚጠፋ ሰው አለው ይላል። ስለዚህ እስካላችሁ ድረስ ለልጆቻችሁ ጊዜ ስጧቸው፣ ተንከባከቧቸው፣ ፍቅር ስጧቸው። እና ልጁን አባት ያስቸግራል፣ ስክሪፕቶን ይቀማዋል። ልጄ እንደው አትረብሸኝ ብዬ ክንቢ አልከኝ፣ ይሄ ወረቀት እኮ አይገባህም፣ አሁን ስታድግ ነው የሚገባ። አንተ የምትጠጣው ወተት ይሄ ነው፣ አንተ የምትበላው እንጀራ ይሄ ነው፣ እንደው አትረብሸኝ ይለዋል። እና አባት እንዲህ ያደረገ ልጅ ሲያስቸግረው የሆነ ነገር ነበርና የሆነ ልክ እንደ ካርታ አሁን ልጆቻችሁን የሚገጣጠሙ መጫወቻዎች ፊደል እንዲማሩ አይደል? የሆነ ቅርጻ ቅርጽ ነገር ትሰጣላችሁ አይደል? የሚገጣጠም አይደል? ንገሩኝ እንጂ እናንተ ታውቁ የለን? አዎ። እና ፊደሎች እየገጣጠሙ ቁጥሮችን እየገጣጠሙ እንዲለምዱ ጥሩ የማስተማሪያ ዘዴ ነው። እንደዛ አድርጋችሁ የሆነ ጌም የሚመስሉ ነገሮች ትሰጣችኋላችሁ። እና ይሄ የዓለም ካርታ ነው። የምን ካርታ? የዓለም ካርታ ነው። የዓለም ካርታ ሲገጣጠም ሰው ነው የሚሰጠው። እየሰማችሁ ነው?
የሰው ቅርጽ አለው እና ለልጁ ይሄንን ግጠም ይለዋል። ለትልቅ ሰው የሚከብድ ነው እንግዲህ አስቡ። ያ ልጅ አፍሪካ የት እንዳለች ኤዥያ የት እንዳለች ያውቃል? ንገሩኝ እንጂ እቺን ካርታ አስተካክል ብላችሁ ብትሰጡት እንኳን ሌላ አይቀርና ያው ጂኦግራፊ በስርዓት ያልተማረ ሰው ራሱ አያውቀው። በጂኦግራፊ ሰዓት የፎረፋችሁ ሰዎች አጣጣሉ እና ይገርማል። ልጁ ሊገጣጥም ሞከረና አባዬ ምንድነው የሰጠኝ ብሎ ሲያይ ካርታው አልገባውም፣ ግን አንድ ነገር አውቋል። እና አንተ ልጆቻችሁን አፍ እንዲፈቱ የምታረጓቸው አቡሽ እማማ አባባ ማለት ሲጀምር ወይም ደግሞ ሚሚ እማዬ አባዬ እያለች ነው ዳድ እያሉ ነው የሚፈቱት። ዳድ ነው የሚሉት አይደል? እማዬ የሚል እኮ ልጅ የለም አሁን አለ ነው እንዴ? አለ እንዴ? ስልጣኔ እየመሰለሽ እማዬ አይልሽም። ማም ዳድ ነው የሚልሽ እና እንደዛ ነው። ገና አፉን መፍታት ሲጀምር አፍንጫ ከየት ነው ይትላላችሁ አይደል? እሱ ደግሞ ምን እያለ ያረግሳል? በእጁ አፍንጫውን ይጠቁማል። አይኔቱ ጋር ነው ሲባል አይኑን ይጠቁማል። እንዲህ ያረጋ ያሳያቸዋል አይደለ? ካርታው ባይገባው አፍንጫ የቱ ጋር እንዳለ ይሄ ልጅ ምን ይላል? ያውቃል። አይኔቱ ጋር እንዳለ ያውቃል። ከዛ አፍንጫውን በአፍንጫው አይኑን በአይን ጆሮን በጆሮ እያስተካከለ ሰውየውን ገጠመው። ሰውየው ሲስተካከል የዓለም ካርታው ምን አለ? ምን ንገሩኛ? ተስተካከለ። አባዬ አስተካከልኩታል። የሰማችሁ ገጠምኩታል። በዛች ቅጽበት ውስጥ እንዴት ይሄ ልጅ በምን አውቆ አፍሪካን የታውቋት ኤዥያ ሌላውን የታውቆ እንዴት ሆኖ በሚል ጥያቄ ፈጠረበትና እንዴት አስተካከልክ ሲለው መጀመሪያ ሰውየውን አስተካከልኩኝ፣ ከዛም ዓለሟም ተስተካከለች። እኛ ስንስተካከል የምትስተካከል ዓለም አለች። እቺ ሀገር የምትስተካከለው እኛ ስንስተካከል። እግዚአብሔር በቃሉ መዶሻነት እየጠረበ ያስተካከለን። ለሱ እንድንመቸው አድርጎ ያስተካከለን። ለአምልኮ እንድንመች ለቅድስና እንድንመች አድርጎ አማኑኤል ያስተካከለን። አያችሁ፣ ዓለም ስትስተካከል አይደለም ሰው የሚስተካከል። ሲስተካከል ነው ሰው ሲስተካከል አማኑኤል ያስተካከለን በእውነት እና ስለዚህ ዘረኝነት በርዕዮተ ዓለም አይደለም በኢየሱስ ክርስቶስ ነው የተሻረው የሚሻረው። በጣም የሚገርማችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘረኝነትን የሻረባቸው ተግባራዊ ክንውኖችን ስንመለከት የመጀመሪያው ክርስቶስ ዘረኝነትን የሻረው በልደቱ ነው። እስቲ በልደቱ ነው በሉ። በምን አልኳችሁ? በልደቱ። አሁን ታኅሳስ 29 ቀን የኢየሱስ ክርስቶስ ልደት ነው አይደል? ሰማይና ምድር የታረቁበት የጥል ግድግዳ የፈረሰበት አይደል? ሰውና እግዚአብሔር ታርቀው መላእክት በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጆች እርቅ ተደርጓል እያሉ መላእክት ያመሰግኑበት በአዲስ ምስጋና የጥል ግድግዳ ፈርሶልን እግዚአብሔርን ያገኘንበት ዕለት ነው አይደል? በዛን ዕለት የፈረሰልን ትልቁ የጥላቻና የዘረኝነት ግንብ አለ። ልብ አድርጉ። እንዴት በሉ? በክርስቶስ ልደት ጌታችን ከሕዝብና ከአሕዛብ ተወልዷል። በጌታ የዘር ሐረግ ውስጥ እነ ራኬብ እነ ሩት በክርስቶስ የዘር ሐረግ ውስጥ ተገብተው እንዲቆጠሩ አድርጓል። እየሰማችሁ ነው? በራሱ የዘር ሐረግ ውስጥ ገብተው እሱ ከአይሁድ ዘር ነው ከሱ ጋር ገብተው እንዲቆጠሩ አድርጓቸዋል። ለምሳሌ ራኬብ የከነዓን ሴት ናት፣ ሩት ደግሞ ሞዓባዊ ሴት ናት። በክርስቶስ የዘር ሐረግ ውስጥ ግን ገብተው ተቆጥረዋል። የማቴዎስ ወንጌል ምዕራፍ 1 አንብቡ። አያችሁ፣ ከሕዝብና ከአሕዛብ ተወልዶ። ስለዚህ ክርስቶስ በምን ሰረሳረልን ዘረኝነትን ካላችሁ የዘረኝነትን ጽንሰ ሐሳብ በደምና በስጋ ሽሮልናል። በምንና በምን? በቃ ዘረኝነት በልደቱ ተሽሯል። በሰማርያ ሊያልፍ ምን ሆነበት? ምን ሊያፈርሳላችሁ? የዘረኝነትን ግንብ። ጌታችን ስጋዊ ልደቱ ከአይሁድ ነው። አይሁዳውያን ደግሞ ሳምራውያንን ቀርቶ መሬታቸውን እንደሚጸየፉ ነግሬያቸዋለሁ። ከተማቸውን ከረገጡ እግራቸውን እንደሚያጥቡ አውርቼላቸዋለሁ። አይደለም እግራቸው ጫማቸውን አውልቀው ሁሉ በዮርዳኖስ ወንዝ እንደሚያጥቡ ጌታችንም ያውቃል። እርሱ ግን ይሄንን የዘረኝነት አስተሳሰብ ሻረ። ሰማርያን በእግሩ ረገጠና ገባ። አይሁዳዊ የሚጸየፋትን ከተማ ሊረግጣት የማይፈልጋትን ከተማ በእግሩ ረገጠና ወደዛች ከተማ ክርስቶስ ገባ ይላል። ወደ ሁላችን ቤት ይግባ። ሁለተኛው ክርስቶስ ዘረኝነትን ከሻረባቸው መንገዶች አንዱ በስቅለቱ ነው። በምን አልኳችሁ? በስቅለቱ ነው። ክርስቶስ በቀራንዮ አደባባይ እንደ ብራና ተወጥሮ የሞትን መውጊያ ሊሰብርልን ላመኑበት ብቻ ሳይሆን ለማን ነው? ላላመኑበትም አንዱ ሞቶ ዓለምን ያዳነው ሲባል በስቅለቱ ምንን ሽሮልናል ማለት ነው? ንገሩኝ። በስቅለቱ ምን ሽሮልናል?
አቤት ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንብቡ። እግዚአብሔር በፍቅሩ ያዳላ በመስቀል ላይ በአራት ማዕዘን ተወጥሮ መስቀል መላውን ዓለም አድራሽ ያደረገ ሞት እንደሆነ በመስቀል ይገለጻልን ሞት የለም። መላውን ዓለም ይሰማችሁ ነው። እጃችሁ እንደዚህ ብትዘረጉ ፊታችሁ ወዴት ነው? ወደ አንድ አቅጣጫ። እጃችሁስ ጀርባችሁስ? አንድ ሰው እጁን ቢዘረጋ ራሱ መስቀል ይሰራል አይደል? ክርስቶስ መላውን ዓለምን ከዚህ ከስጋዊ አስተሳሰብ ከተገነባብን የክፋት ግንብ የመጀመሪያው የኃጢአት ግንብ ነው በአዳም በኩል የመጣውን በስቅለቱ ይሻረልን። በአዳም በኩል የገባውን ሞት ነው ክርስቶስ ያጠፋልን። ሞታችንን ወስዶ ነው ሕይወት የሰጠን። ስለዚህ ዘረኝነት በልደቱ ተሽሯል። ዘረኝነት በስቅለቱ ተሽሯል። ቀጥሎ ዘረኝነት ቤተክርስቲያን በመመስረቱ ተሽሯል። ምን በመመስረቱ? እቺን ቤተክርስቲያን ምንድን ነው ያለው ክርስቶስ? ቤት ቤተ ጸሎት ሰማይ ቤቴ የጸሎት ቤት ትባላለች። ለማን? ለአሕዛብም ጭምር። ላመነ ብቻ አይደለም ያላመነውም ከመጣ አለ